ዛሬ ማስተምራችሁ ስለ መንፈስ ቅዱስ ነው። መልአኩ ገብርኤል ወደ አንዲት ትንሽ ብላቴና ተልኮ መጣ። 10 ምናምን እድሜ ውስጥ ያለች ትንሽ ልጅ ተልካ ሱቅ ሄዳ ሊሆን ይችላል፣ ወይ ሰኞ ማክሰኞ የዘለለች የተጫወተች ሊሆን ይችላል። ምንም የምታውቀው ነገር የለም፣ ቀጠሮም አልተሰጣትም። እና መልአኩ ገብርኤል መጣና ደስ ይበልሽ አላት። ለምን አለችው? ትጸንሻለች፣ ወንድ ልጅ ትወልጃለሽ፣ ስሙንም ደግሞ ኢየሱስ ትይዋለሽ፣ ሕዝቡን ሁሉ ከኃጢአታቸው ያድናቸዋል ሲል ገብርኤል ተሳስተሃል አለችው። እኔ ገና ሕፃን ልጅ ነኝ፣ ወንድ አላቅም፣ አላገባሁም፣ ስለ ምድር ነው የምታወራው? ክርክር ሲጀመር እንዲህ አላት፣ አክስትሽ ኤልሳቤጥ በቅርብ ጊዜ ታረግዛለች ተብሎ ለባሏ ለዘካርያስ ሲነገር እምቢ ሲል ምን እንደሆነበት ታውቂያለሽ? ፈራች። እሺ እኔ ወንድ ስለማላቅ ይሄ እንዴት ሊሆን ይችላል? መንፈስ ቅዱስ ባንቺ ላይ ይመጣብሻል። አሜን። የሆነ ሰው ላይ ዛሬ መንፈስ ቅዱስ ይመጣበታል። የማይቻል ነገር፣ ከዚህ በፊት በታሪክ ሆኖ የማያቅ ነገር፣ በማንም ልብም በማንም ሐሳብ ታስበው የማይታወቅ ነገር በአንድ ሰው ላይ መንፈስ ቅዱስ መጥቶ ዛሬ ታሪክ ይሰራል። አቤት 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 አቤት! እስቲ ከጎናችሁ ያለውን ሰው ነቅነቅ አድርጋችሁ መንፈስ ቅዱስ ብላችሁ ጮሁ። እኔ ላይ አለቻው መንፈስ ቅዱስ ይመጣል። ከዚህ በኋላ ታሪክሽ ይቀየራል። አስቡት፣ ላለፉት 2000 ዓመታት በምድር ላይ ከኢየሱስ ቀጥሎ ሕዝብ ሁሉ የሚያውቃት እኮ ማርያም ነች። ከዛ በኋላ የልዑል ኃይል መጣባት። ይኸውላችሁ የልዑል ኃይል እንዲመጣባት ያደረገችው አንድ ነገር ብቻ ነው። እንደ ቃል ይሆንብኝ። አሜን ብያለሁ። ዛሬ ተቀብያለሁ። አሜን ስትልና መንፈስ ቅዱስ ሲገባ እኩል ሆነ። ዛሬም ይኸውላችሁ የሆነ ሰው አሜን ብለው ዓለም ከመፈጠሩ በፊት ስለሱ ከተጻፈው አሳይመንት ጋር ተጨባብጦ ይያዛል። ከጎን ያለውን ሰው ጨብጠውና አንተን እንደጨበጥኩ በል። ከ2019 ጀምሮ ዓለም ከመፈጠሩ በፊት የተጻፈ ስለኔ የተጻፈውን አንተን እንደጨበጥኩ ጨብጠዋለሁ በል። ህልም የሚመስሉ ነገሮችን በአይኖች የምታይበት ዓመት በናዝሬቱ በኢየሱስ ክርስቶስ 2019 ነው። ረበከታተው ለበከተ እንደው ሸራዳ በከዳ ማካታላ ባህቶራ ኢየሱስ በመንፈስ ቅዱስ ተጸነሰ። ኢየሱስ በቁመትና በሞገስ በሰውና በእግዚአብሔር ፊት በመንፈስ ቅዱስ አደገ። ከዛ በኋላ በ30 ዓመቱ ደግሞ በዮርዳኖስ ወንዝ ሲጠመቅ መንፈስ ቅዱስ እንደገና በኃይል መጣበት። ከዛ በኋላ ወደ ምድረ በዳ ሄዶ 40 ቀን ጾሞ ከዛ በኋላ በመንፈስ ተመልቶ ወደ ገሊላ ወጣ። ዝናውም ወደ ዓለም ሁሉ ወጣ ይላል። ከዛ በኋላ ሙታንን በመንፈስ ቅዱስ አስነሳ፣ እውራንን በመንፈስ ቅዱስ አበራ፣ በመንፈስ ቅዱስ ተአምራትን አደረገ። ከዛ በኋላ በመንፈስ ቅዱስ ኃይል ሞተ። ሮሜ 8:11 ላይ ደግሞ ምን ይላል? ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ከሙታን ምን አደረገ ይላል? ተነሳ ይላል። ኧረ አሜን አሜን አሜን! ኢየሱስ ያለ መንፈስ ቅዱስ ያደረገው ነገር የለም። ውሃን ወደ ወይን ጠጅ የቀየረው በመንፈስ ቅዱስ ነው። 2 ዓሣ 5 እንጀራ ለ5000 ሰው ያበላው በመንፈስ ቅዱስ ነው። አልዓዛርን ከሞተበት የጠራው በመንፈስ ቅዱስ ነው። እውርን ያበራው በመንፈስ ቅዱስ ነው። ውሃ ላይ የተራመደው በመንፈስ ቅዱስ ነው። አንተስ ዳግም የተወለድከው በመንፈስ ቅዱስ ነው። የርስት መያዣ መንፈስ ቅዱስ ነው። ወደፊት ሞተ የምትነሳው በመንፈስ ቅዱስ ነው። ወደ ሰማይ ይዞ የሚሄደው መንፈስ ቅዱስ። ይሄ መንፈስ ቅዱስ ዛሬ በኃይል ይቆጣጠርሃል። ሆራ ሀታካታ የሆነ ሰው አለ ዛሬ የእግዚአብሔር መንፈስ ነፍሱን፣ አጥንቱን፣ ጅማቱን፣ ቅልጥሙን፣ ጥፍሩን፣ ጸጉሩን የሚቆጣጠርለት። ከዚህ በኋላ ስታየው እሳት የምታይ፣ ስታየው ክብር የምታይ፣ ስታየው እሳት ብቻ ክብር ብቻ መንፈስ ቅዱስ ብቻ የሚታየው ያ ሰው እኔ ነኝ ያለ ብቻ ጮሆ አሜን ይለኛል። ሩማ ሀታካ ልሳን የሚናገር ሰው የለኝም እንዴ ዛሬ? ሙካንታን ቶረባሃንዲያ ሊከተተተቦ ስሞራባ አይበቃህም። በራስ መውጣት አይበቃሽም። ስላንቺ ብቻ ከዚህ በኋላ በመንፈስ ቅዱስ ትወጣለህ፣ በመንፈስ ቅዱስ ትገባለህ። ሹራ ባህታካ አቤት 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 አቤት!
ዛሬ ነቢያት ይቀባሉ። እግዚአብሔር መሰከሬ ነው። ዛሬ የኢትዮጵያን ታሪክ የሚቀይሩ ይቀባሉ። ዛሬ ሙታንን የሚቀሰቅሱ ይነሳሉ። ዛሬ እውር የሚያበሩ ይቀባሉ። ዛሬ እግዚአብሔር በኢትዮጵያ ምድር እንዳለ ለዓለም ሁሉ የሚያሳዩ ተቀብቶ ይነሳሉ። እኔ ነኝ ካልክ ጮህና በኢየሱስ ስም ውሰደው። ሁታካታ ዲካንታ ለባህዶ ሪማሃታካ በጥሰህ የምትሄድበት ሰብረ የምታልፍበት ሊሚቴሽን ሁሉ አልፈ በአየር ላይ የምትሄድበት የመንፈስ ቅዱስን ኃይል ዛሬ ቅዳሜ እዚህ ቤተ ክርስቲያን ትቀበላለህ። አጨብጭቡ ለጌታ ክብር። በደንብ አጨብጭቡ ለመንፈስ ቅዱስ። ያለ መንፈስ ቅዱስ ኢየሱስ ያደረገው ነገር እዚህ ምድር ላይ የለም። ምንም መሞቱ ከሞት መነሳቱ ጭምር፣ መወለዱ የማርያም ማፀን ውስጥ መግባቱ ጭምር ከመንፈስ ቅዱስ ጋር የተገናኘ። ኢየሱስ ከሞት ከተነሳ በኋላ የተናገረው ስለ መንፈስ ቅዱስ የኢየሱስ የመጨረሻ ንግግር እየተናገረ ወደ ሰማይ ያረገው ስለ መንፈስ ቅዱስ ነው። ከመንፈስ ቅዱስ የበለጠ ኢምፖርታንት ሜሴጅ የለውም። ኢየሱስ ወደ ደመና ውስጥ የገባው ስለ መንፈስ ቅዱስ እየተናገረ ኃይልን እስክትቀበሉ ከኢየሩሳሌም አትውጡ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናለህ። ከዚህ በኋላ ኢየሱስ የተናገረው ነገር የለም። ደቀ መዛሙርቱ ከኢየሱስ ጋር ለ3 ዓመት ተኩል አብረውት አገልግለዋል። ውሃ ላይም ተራምደዋል። የሞተ ሲያስነሳም ነበሩ። ከኢየሱስ አፍ ተምረው ጨርሰዋል። ግን ኢየሱስ እንደዚህ ያላቸው፣ ማናችሁም እኔ አገልጋይ መሆን አትችሉም አለ። እኔን የሚመሰክርልኝ መንፈስ ቅዱስ ነው። ኢየሱስ ጴጥሮስን አምኖ አይደለም መልእክት የላከው። አንድም መጽሐፍ አልተጻፈም ኢየሱስ በሕይወት እያለ። ከ70 ከ90 ዓመት በኋላ ነው መጽሐፍ ቅዱስ የተጻፈው። ኢየሱስ እነ ዮሐንስን አምኖ አይደለም ሄደው፣ መንፈስ ቅዱስን አምኖ ነው ሄደው። ብዙ ምነግራችሁ ነገር ነበር፣ አሁን ልትሸከሙት አትችሉም። መንፈስ ቅዱስ በመጣ ጊዜ ግን ሁሉን ያስተምራችኋል አለ። ዛሬ ይኸውላችሁ ይሄ የመጨረሻው ዘመን መንፈስ ሮባሃታ ከተለባ እኔም አምነው ልንገራችሁ፣ በነ ጴጥሮስ ከተገለጠው ይልቅ በዚህ በዘመን መጨረሻ የሚገለጠው ይበልጣል። ምክንያቱም ቤተክርስቲያንን ፐርፌክት ሊያደርጋት የሚመጣ ውበቷን ሊመልስ የሚመጣ የእግዚአብሔር ክብር ባንቺ በኩል ነው የሚገለጠው። ታመንክ ከጎን ያለው ነካር ከመንፈስ ቅዱስ ብለጩ ድገም 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 ድገም። እስቲ ትከሻ ለትከሻ ተያዙልኛ ነው። መንፈስ ሙላ እንደገና ሙላ እንደገና ተያዙ እፈልግ እንደገና ሙላ እንደገና። የራበው ሰው ብቻ ይዘምር እስቲ። በመንፈስ ሙላ እንደገና ሙላ እንደገና። Fill me, Holy Spirit. Overtake my life. ለአገልግሎት የሚያስፈልግ መንፈስ ቅዱስ ነው። የሚያስፈልግ ቅባት ነው። እንደተያዛቸው የራበው በመንፈስ ሙላን እንደገና ሙላን እንደገና እፈልግሃለሁ እንደገና ሙላን እንደገና የመጨረሻ የፍቅሬ ጥግነ እሳት የሚፈልግ ሰው አለ ዛሬ። የመጨረሻ የረሃቤ ጥግነ የመጨረሻ የናፍቆቴ ጥግነ ሰማይ ተቀዷል ዛሬ። የመጨረሻ የረሃቤ
ጥግነ ምን አለ ካንተ በላይ ምሳሳለ እዚህ ምድር ላይ ምን አለ ካንተ በላይ መንፈስ ቅዱስ ምሳሳለ እዚህ ምድር ላይ መንፈስ ቅዱስ የመጨረሻ አጽናኜ መንፈስ ቅዱስ ወዳጄ መንፈስ ቅዱስ አጽናኜ መንፈስ ቅዱስ ወዳጄ እንደተያዛችሁ አንድ ደቂቃ በልሳኖቻችሁ ጸልያላችሁ። እግዚአብሔር ሆይ በወንዶችና በሴቶች ልጆች ላይ በተጠሙ ልጆች ላይ መንፈስህን በተራቡ ልጆች ላይ አሁን መንፈስ ቅዱስ በኃይል እንድትመጣ ለምንሃለሁ። ጌታ ሆይ እሳት በኃይል በልጆች ላይ እንዲመጣ ጸልያለሁ። የተራቡ አሉ ጌታ ሆይ አንተ ማለት ረፍቴ ነህ፣ አንተ ማለት አንተ ማለት እሳት 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 ዘመንህን የሚቀይር እሳት፣ ሰው የሚያረግህ እሳት፣ አንተንም ተራ የሚሰጥህ እሳት፣ እንደ ባለማዕረግ የሚያደርግህ እሳት፣ ራብህን የሚያጠግብ እሳት አሁን በላይ ላይ እንዲመጣ በኢየሱስ ስም ጸልያለሁ። ኢየሱስ ጌታ ነው። አጨብጭቦ ለጌታ ክብር። ኢየሱስ ለሰባቱ አብያተ ክርስቲያናት ዮሐንስ ራእይ ሲያይ ስለ ዳዊት ቁልፍ ተናገረ። የዳዊትን ቁልፍ የያዘው እንደዚህ ይላል፣ በፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። አንተ የዘጋኸውን በር ማንም ሊከፍት አይችልም። የዳዊት ቁልፍ ራእይ ምዕራፍ 3 ላይ ነው ያለው። በአዲስ ኪዳን ላለችው ቤተ ክርስቲያን ጌታ የዳዊትን ቁልፍ እሰጣለሁ አለ። ዳዊት በእድሜ ዘመኑ ይዞት የሚያውቀው ቁልፍ የለም። የዳዊት ቁልፍ የእግዚአብሔር ሕልውና ነው። ዳዊትን ከእረኝነት ንጉሥ ያደረገው የተራበው የእግዚአብሔር መንፈስ ነው። አሜን አትሉም እንዴ? ዛሬ እኮ እዚህ ቤተ ክርስቲያን ርቦት የመጣ ሰው አለ አይደለም? ለጥያቄው እንቆቅልሹ እንዲመለስ ሳይሆን እግዚአብሔር ጋር ለመነካካት የመጣ ሰው አለ። ይሄ መልእክት ላንተ ነው ወንድሜ እህቴ፣ ነግርሻለሁ። ዛሬ በጌታ በኢየሱስ ስም እጅሽ ቁልፍ ይገባል። አንቺ የከፈትሽውን ሁሉ የሚከፍት የዘጋሽውን ማንም ሊዘጋው የማይችል ያ ቁልፍ ዛሬ በናዝሬቱ በኢየሱስ ስም እጅሽ ይገባል። ዳዊት ለእግዚአብሔር የሰራው ስራ የለም፣ ቤትም አልሰራለትም። ሰለሞን ነው የሰራው። ዳዊት የእግዚአብሔር ሕልውና ወዳጅ ነው። የእግዚአብሔር መንፈስ ወዳጅ ነው። ዳዊት ጎልያድን ለመግደል አልጸለይም። ንጉሥ አረገኝ ብሎም አያውቅም። ሰው አረገኝ እስቲ እኔም ሰው ልሁን ትልቅ ሰው አረገኝ ብሎም አያውቅም። ዳዊት ትርበኛለህ ነው ያለው። ዋላ ወደ ውሃ ምንጭ እንደምትናፍቅ ትናፍቀኛለህ ነው ያለው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ነው ያለው። በረሃቡ ቦታ እግዚአብሔር እረኛ ሆኖ በጎች መካከል ያለ አንድ ትንሽ ብላቴና እንደዚህ ያለው፣ ይሄማ ንጉሥ ነው አለ። የኔን ሕልውና በዚህ መጠን የሚራብ ሰው በእረኛ ሆኖ መቅረት አይችልም። ዛሬ አወጣዋለሁ አለ። ዛሬ ተርቦ የመጣ አንድ ሰው አለ። እግዚአብሔር መልአኩን ልኮ ማጅራቱን ይዞ ካለበት በቃ አንተማ የኔ ክብር ረሃብተኛ ነህ፣ ለአንተ ንግስና ይገባሃል ተብሎ እግዚአብሔር መልአኩን ልኮ ዛሬ የሚያወጣው አንድ ሰው አለ። ያ ሰው እኔ ነኝ ያለ ብቻ ጌታ በኢየሱስም ጮክ ብሎ አሜን። በሰላም ክራሩን እየመታ ከሚዘምርበት ሳሙኤል ልኮ ባድራሻው አይቀርም
ባድራሻው በተቀመጠበት እዛው በሚዘምርበት ስራ ቀይርልኝ አላለው። ህይወቴን ቀይርልኝ አላለው። እግዚአብሔር ሆይ የአብርሃም አምላክ የይስሐቅ አምላክ አንተን እፈልግሃለሁ ነው ያለው። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን አትርሺ፣ ውለታውን አትርሺ ነው ያለው። ገለበጠበታ ዘይቱን አምጥተው አቤት 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 አቤት። በሳሙኤል እጅ መቀባት ራሱ አስቡት እስቲ። እዛው ቤተ መቅደስ ተወልዶ እዛው ያደገ በእግዚአብሔር ክብር መካከል ያደገ ገና በሕፃንነቱ የእግዚአብሔርን ድምጽ ሲሰማ ያደገ የእግዚአብሔር ክብር የተሸከመ ሰው አመጣና ዳዊት ላይ ቅባቱን ገለበጠበት። ዛሬ የሆነ ሰው ላይ የሆነ ቅባት መጥቶ ይሁን ከዚህ ጀምሮ እስከ ላይ እስከ ሰውነቱ እስከ ምናምን ቅባት ቅባት ተቀብቶ ወደ በጎቹ ነው የተመለሰው። የሚያውቀው ይሄንን ነው እሱ። ስለዚህ እግዚአብሔር ነገር ፈለገ። እግዚአብሔር ይኸውልህ ቅባት ከቀባ በኋላ አንድ ሰፈር የምትቀመጥ ከሆነ የሆነ ነገር ያለበት ቦታ ይልካል። አይብና ቂጣ ይዞ ወደ ጦር ሜዳ ሄደ። ዳዊት የሚያውቀው አሁንም ለወንድሞቹ ምግብ ለማድረስ እንጂ ጎልያድን ለመግደል አልሄድም። የእስራኤልን ሕዝብ ያሰቃየውን ጎልያድ እግዚአብሔር የሚቀጣው በዚህ ብላቴና። ብላቴናው ግን አያውቅም። እኔም ማምነው ልንገራችሁ፣ ኢትዮጵያ ውስጥ ያለውን መከራና ችግር ሰባብሮ የሚያነሳው ዛሬ ተቀብቶ የሚነሳ አንድ ሰው አለ። እኔ ነኝ ካልክ በናዝሬቱ በኢየሱስም ጮህና አሜን ብለህ ተቀበል። አንዳንዱ ለአፍሪካ፣ አንዳንዱ ለዓለም ነው የተጠራው። ብቻ ዛሬ አንድ ጠብታ ቅባት ይመጣብሃል። አራባጋታላ ባራዳባራ ጎልያድን በአንድ ጠጠር መታው። የሚገርማችሁ ግን ዳዊት በመንፈስ የሚመራ ሰው ስለነበረ ውሃ ውስጥ ገብቶ 5 ጠጠር ነው ያወጣው። መጽሐፍ ቅዱሳችንን ስታነቡት ጎልያድ ሌላ 4 ወንድሞች አሉት እንደሱ አይነት ረጅም። በመንፈስ ነው የተረዳው። መንፈሳዊ ነው ጦርነቱ። ግንባር ውስጥ ቀረቀረለት። እዚህ ጋር ሰው ሲመታ ወደ ኋላ ነው ወደፊት ነው የሚወድቀው። እንዲህ ስትመታ ወደዛ እኮ ነው የምትወድቀው። ስለዚህ ጎልያድን ዳዊት ሁሉ ላይሆን ይችላል የመታው። እንዲህ ተመቶ እንዲህ ነው የወደቀው ሰውዬው። የማይታይ አካል ከኋላ ሮማ ሀታ ካላባ ዳዊት እልፍ ገደለ ተባለ። ዛሬ ስለ ዳዊት አይደለም ሰብከው ሰው ዳዊት ያደረገው የሚወደው የእግዚአብሔር ክብርና ህልውና መሆኑን ልነግራቸው ነው። ለመጠማት ዲግሪ አያስፈልግም። ዘርህ አይታይም። ጥማት ዘርህ አይታይም። ጾታ አይታይም። አሜን። ሮማ ሀታካ ጌታ ተናግሮኛል። ዛሬ የሆኑ ሰዎች ዛሬ ተቀብተው ይነሳሉ። ሎባራራድ ያሻንደረደቦ ሰንደረደበረደቦ ረደባራዳባራዳባራዳባራዳባራዳባስ እኔ የምፈልገው አንተን ነው። እስቲ ጉባኤው አንተን ነው። ሌላው በሙሉ ቀሪ ነው። እኔ የምፈልገው አንተን ነው። ሌላው በሙሉ ቀሪ ነው። ሁሌም ናፍቀው አንተን ነው። ሌላው በሙሉ ቀሪ ነው። ቀሪ ነው። ፈልጌ በሉት እስቲ ፈልጌ ፈልጌ ውሃ በሌለበት
አገኘች አገኘች ውሃ በሌለበት በደረቅ ምድር ነፍሴ ተጠምታ አገኘች 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 በቅቤና በስብ ለመጨረሻ ጊዜ እስቲ በቅቤና በስብ እንደሚረካ ሰው የተጠማችሁ ለእናንተ የምስራች አለኝ። የተጠማን የሚያረካ የሰማይ አምላክ እግዚአብሔር በዚያ አለ። እናንተ የተጠማችሁ ወደ እኔ ነው፣ የሕይወትንም ውሃ እንዲሁ በነፃ ያለ ዋጋ ጠጡ። በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል። ዛሬ ሆድ ውስጥ ያለው ቧንቧ ፈንድቶ ምድርን የሚያጠጣ ወንዝ ሆኖ ይቀየራል በናዝሬቱ በኢየሱስ። ዛሬ ከሆድሽ ውስጥ የሕይወት ውሃ ወንዝ ይፈልቃል። አጨብጭቡ ለጌታ ክብር። ከዛ ጌታ ኢየሱስ መንፈስ ቅዱስን እናንተ ታውቁታላችሁ አላቸው። ምክንያቱም በእናንተ ውስጥ ስለሚኖር ከእናንተ ጋር ስለሚኖር ታውቁታላችሁ። ዓለም ግን ሊገባው አይችልም። ዓለም አይገባውም፣ ዓለም አይረዳውም። እናንተ ግን አለ በእናንተ ውስጥ ስለሚኖር ከእናንተ ጋር ስለሚሆን ታውቁታላችኋል። እኔ ብሄድ ይሻላችኋል። ጌታ ሆይ እንዴት? አንተማ መሄድ ለእኛ ጥሩ አይደለም። በሽታችንን ፈውስ፣ እውርነታችንን አብራ፣ አሳባስታ አብላ። ያንተ መኖር ነው ይሻላል። አይ እኔ ከሄድኩ በእናንተ ውስጥ መኖር እጀምራለሁ አለ። እኔ ከሄድኩ አጽናኙ ወደ እናንተ ይመጣል አለ። ወደ እውነት ሁሉ ይመራችኋል አለ። ይሄ የምትቀበሉት ቅዱሱ ቅባት አስተማሪያችሁ ይሆናል አለ። ከእናንተ ጋር ሆኖ በእናንተ ውስጥ ሆኖ ያስተምራችኋል፣ ያጽናናችኋል፣ በኃይል ይሞላችኋል አለ። እኔ ካልሄድኩ ግን እኔ ላይ ያለውን ብቻ እያያችሁ ትኖራላችኋል። በምድር ላይ ከኢየሱስ ብቻ በቀር ማንም ሊላቸው የማይችሉ ቃላቶች አሉ። ከሱም በፊት ከሱም በኋላ ማንም ሊልም ብሎም አያውቅም፣ ሊልም አይችልም። የሰው ልጅ ሁለትም ሶስትም በተሰባሰባችሁበት በዚያ ያገኛለሁ ማለት ይችላል? ይችላል ወይ? የማይችለው መገኘት ስለማይችል የሰው አእምሮም እንደሱ ሊያስብ አይችልም። አሁን እቺ ሴት የምታደርገው አለ እስከ ዓለም ፍጻሜ እስከ ምድር ዳርቻ ሁሉ ይሰበካል አለ። ይህንን የሰው ልጅ ላይ አይችልም። ከ2000 ዓመት በፊት ለ2000 ዓመታት እሷ ያደረገችው ታሪክ በዓለም ሁሉ ፑልፒት ላይ ይሰበካል አለ። ይህንንም የሰው ልጅ ሊል አይችልም፣ አይችልም። አባቴ ቤት ብዙ መኖሪያ አለ፣ ስፍራን አዘጋጅላችሁ ሄዳለሁ፣ መጥቼ ደግሞ እኔ ባለሁበት እናንተን ወስዳችኋለሁ አለ። መቼስ ብዙ ሰው መንግስተ ሰማያት የሆነ ቡልዶዘር ገብቶ ፎቅ እየሰራ እንዳለ አታስቡም አይደል? መንግስተ ሰማያት የሆነ የጎደለ ነገር ኖሮ ኢየሱስ እንደገና ሄዶ ቢሰራው የለም። እኛን ነው ለዛ ፊት እንድናደርግ እየሰራ ነው ያለ። ሮማ ሀታ ካላባራዳ በቅርብ ጊዜ ይመጣል የናዝሬቱ ኢየሱስ ሁላችንንም በስማችን። አንዳንዶቻችንን እንዲያውም እናታችን ብቻ በምንጠራን ቁልምጫ ስም ጠርቶ ከሱ ጋር ይወስደናል። ከዛ በፊት ግን በእግዚአብሔር ክብር እዚህ ምድር ላይ ኃይለኛ ነገር መስራት አለን። አሜን 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 አሜን። ጌታ ሲመጣ 3 አይነት ሰዎች አሉ። ባለ 5 መክሊት፣ ባለ 2 መክሊት፣ ባለ 1 መክሊት። እግዚአብሔር 1 ለሰጠው ሌላ 1 ይጠብቅበታል። 2 ለሰጠው 2 ይጠብቅበታል። 5 ለሰጠው 5 ይጠብቅበታል። 5 ሰጥቶት 5 ያተረፈ ጌታ አንተ በጎ ታማኝ ባሪያ። አስባችሁታል? ያ ሁሉ እልፍ ጊዜ እልፍ መላእክት እስከ ዛሬ ወደ ጌታ ሄዱ ቅዱሳንና አሁንም በሕይወት ያሉ ቅዱሳን ዓለም ከተፈጠረ ጀምሮ እና አብርሃምን ጨምሮ ባሉበት ነው ስም የሚጠራው። ስሙ ተጠርቶ አንዳንድ ሰው እንደዚህ ይባላል፣ ይሄ ዘመኑን ሙሉ ለእግዚአብሔር ክብር የኖረ እድሜውን የሰጠ ገንዘቡን የሰጠ ታሪኩ በጠቅላላ እግዚአብሔር የሆነ ስለ እግዚአብሔር መንግስት ብቻ የኖረ ሰው ነው። ከዛ ኢየሱስ እንደዚህ ይለዋል በስሙ ጠርቶ
አበበ ከበደ አለሜቶ ጫልቱ አንቺ በጎ ታማኝ ባሪያ በጥቂቱ ታምነሻል በብዙ ሾምሻለሁ። እግዚአብሔር እንደዚህ ለመጠራት የሚያበቃንን ኃይሉን ዛሬ በኢየሱስ ስም ይጨምርብን። ዛሬ ጌታ የተናገረኝ ልንገራችሁ፣ የኃይል ቀን፣ የመሙላት ቀን፣ በጥሶ የሚያስኬድ ኃይል የምንቀበልበት ዛሬ በናዝሬቱ በኢየሱስ ስም እንደ ንስር በሰማይ ላይ የሚያበር ኃይል አጥንት ውስጥ ገብቶ ይንደድ። እዛ ጌታ ኢየሱስ ይህንን እየተናገረ ደመና ውስጥ ገባ። እንደዚህ ብሎ ቀሩ ለሰዓታት ደመና ውስጥ። እንዴት አድርገው ይንቀሉ? እንደዚህ ነው ወደ ላይ ሄዶ እዛው ቀረ እና መላእክቶች መጥተው በቃ ይሄ እንዲህ ሲሄድ ያያችሁት ኢየሱስ እንዲሁ ይመጣል። አሁን እናንተ ወደ ኢየሩሳሌም ተመለሱና እዛ የመጨረሻውን እራት የበላችሁበት ሰገነት ላይ ሆናችሁ ጠብቁ። ያ የመጨረሻው ሰገነት የበሉበት ቦታ እሱ ላይ ነው መንፈስ ቅዱስ የወረደው። ያ ቦታ ማለት ደግሞ ዳዊት የተቀበረበት ቦታ ማለት ነው። ያ ቦታ ማለት ደግሞ ዳዊት ድንኳን ሰርቶ ታቦቱን ያስገባበት ቦታ ነው። እግዚአብሔር ለዳዊት ቃል ኪዳኑን ጠብቆ አሁንም ኢየሩሳሌም ብትሄዱ ከስር የዳዊት መቃብር ነው፣ ከላይ ፔንቴኮስት መንፈስ ቅዱስ የወረደበት ቦታ ነው። ዳዊት በእድሜ ዘመኑ አንዲት ነገር ብቻ ነው እግዚአብሔርን መለመነው፣ በሕይወቴ ዘመን ሁሉ በእግዚአብሔር ሕልውና ውስጥ ኖር ዘንድ ብሎ የለመነው አይደለም። ይገርምኝ እኔ ሞቶ የተቀበረው እዛ ድንኳን ውስጥ ነው። አይገርምም ወይ? የዳዊት መቃብር ማለት እነዛ 4000 ነቢያት እግዚአብሔርን ከታቦቱ ጋር ሲያመልኩ የነበረበት ቦታ ውስጥ ነው የተቀበረው። ይኸው ስትቀብሩኝ ነግሬያችኋለሁ። እኔ ጥሩ መቃብር አልፈልግም። አንድ ነገር ግን ትምሉልኛላችሁ፣ የሱ ህልውና ያለው ውስጥ ነው የምትቀብሩኝ። ማራካታላባ ለዚህ ነው እግዚአብሔር ዳዊትን እንደ ልቤ ሆነ ፈቃዴንም የሚፈጽም ያለው። እግዚአብሔር መሰከሬ ነው። ጌታ 12 ቁጥር ሰጥቶኛል። አሁን 12 ረሃብተኞች ዛሬ በእግዚአብሔር ክብር ይሞላል። ወራማጋታላባላባ ሰሞኑን በከፍተኛ ረሃብ ውስጥ ያላችሁ ለእናንተ የምስራች አለኝ። ዛሬ አጥንታችሁ ውስጥ ገብቶ የሚነድ እሳት ያገኛቸው። ዘ ፓሽን ኦፍ ክራይስት የሚለውን ፊልም ዳይሬክት ያደረገው ሙሉ ፊልሙን ወጪውን በራሱ ወጪ ያሰራው ሚል ጊብሰን የሚባል ሰው ነው። ራሱ የፊልም አክተር ነው። እሱም ፊልም ግን ዳይሬክተር ሆኖ ነው የሰራው እና ዶክመንተሪዎችን ሰርቷል። እዚህ ኢትዮጵያ መጥቶ ስለ ኢየሱስ ሞትና ትንሣኤ በጣም ልቡን የነካውና የኢየሱስን ከሞት መነሳት በጣም እንዲያምን ያደረገው እሱ የተናገረው ነው። ኮት ማድረግ የኢየሱስ ሐዋርያት የሞቱበት አሟሟት፣ ግማሹ ጴጥሮስ መስቀል ላይ እንዲህ ሲሰቅሉት አይ ይሄ ክብር ለኔ አይገባም፣ ዘቅዝቁኝና እግሬ ወደ ላይ ጭንቅላቴ ወደ ታች ሆኖ እንደሱ ግደሉኝ ብለው እንደሱ ገድለውት በእሳት ነው ያቃጠሉት። እየሳቁ ነው የሞቱት። ማቴዎስ እዚህ ሀገር ነው የሞተው። በነገራችን ላይ እናንተ ናችሁ የገደላችሁት። ኢትዮጵያ ውስጥ ነው የሞተው። ቶማስ ህንድ ሀገር ነው የሞተው። እያንዳንዳቸው በምን አይነት ደስታና በምን አይነት አቅም እንደሞቱ ታሪኩን ሲያነብ ሰውየው ተነካ። ለምን መሰላችሁ? ማንም ሰው ለውሸት ታሪክ በዛ ሌቭል ሊሞት አይችልም። እንደዛ እንዲሞቱ ያደረጋቸው የኢየሱስ ከሞት መነሳት፣ እንደዛ እንዲሞቱ ያደረጋቸው የእግዚአብሔር መንፈስ በእናንተ ውስጥ ገብቶ ነው። ዛሬ ለኢየሱስ እስከ መስተዋት ድረስ ሁሉ መሄድ ፈልጋለሁ፣ የእግዚአብሔርን ክብር ግን ማየት ፈልጋለሁ ለሚል ሰው በናዝሬቱ በኢየሱስ ስም አሁን እሳት እንዲያገኘው ጸልያለሁ። ኧረ ተው አሜን እኮ ነው ያላችሁት። እስከ መስተዋት እንኳን ቢሆን ለእግዚአብሔር ክብር መሄድ ፈልጋለሁ የሚል ሰው ካለ በናዝሬቱ በኢየሱስ ስም 7 እጥፍ እሳት ይግባበት። አቤት አቤት አሉ የሆኑ ሰዎች አሉ። ዛሬ ከቅባቱ ክብደት ይገባኛል። እግዚአብሔር የሆነ ሰው አለው ዛሬ። አራባካታያ በልሳን ተናገሩ እስቲ አንድ ደቂቃ ባካችሁ። መኖር አልፈልግም እንዲሁ በመላ አንድ ደቂቃ በልሳን የሚናገር ሰው ፈልጋለሁ። እሳት ፈልጋለሁ የሚል ሰው፣ ክብር ፈልጋለሁ የሚል ሰው
ኃይል እፈልጋለሁ የሚል ሰው ክብር ነው የኔ ዓለሜ ያንተ ክብር ነው የኔ ዓለሜ ያንተ መንፈስ ነው የኔ ዓለሜ ያንተ ክብር ነው የኔ ዓለሜ ያንተ ክብር ነው እሳት መጣ እሳት እሳት Fire of the Holy Ghost. Fire of the Holy Ghost. Fire of the Holy Ghost. የለም በሉ እስኪ መንፈስ ቅዱስ የለም በሉ ባካችሁ አንድ ደቂቃ ኃይለኛ ድምፅ አውጡና በልሳኖቻችሁ ተናገሩ እግዚአብሔር ሆይ አንደበታቸውን ኤርሚያስን እንደነካ አንደበታቸውን በእሳት አሁን ነካ ልሳን ሲያወሩ አሁን እሳት ከነሱ ውስጥ እንዲወጣ በናዝሬቱ በኢየሱስ ስም ጸልያለሁ ደረቅ ሆኖ እንዳይኖሩ ዘመናቸው በክብርህ እንዲያልቅ ያንተን መንግስት በኃይል በምድር ላይ እንዲያሰፉ አሁን አንደበታቸው በእሳት ጉጠት እንዲነካ በናዝሬቱ በኢየሱስ ስም ጸልያለሁ ጌታ ሆይ ሚሊዮኖችን የሚያድኑ ጌታ ሆይ ለብዙ ሰዎች መዳን ምክንያት አድርጋቸው በናዝሬቱ በኢየሱስ ክርስቶስ የደስታን ዘይት የለም ጌታ ሆይ እንዳንተ ምናፍቅ ጌታ ሆይ የለም እንዳንተ ምወደው ኢየሱስ የለም እንዳንተ ምናፍቀው ናፍቆቴ ትከሻ ለትከሻ ተያዙልኝ አባት ሆይ በናዝሬቱ በኢየሱስ ስም በእያንዳንዱ ሰው ክንድ ውስጥ ትከሻ ውስጥ የትንሣኤው ኃይል አሁን እንዲያልፍ ጸልያለሁ በሽታን እየፈወሰ ጨለማን እያነሳ ለአገልግሎት ልጆችን እየለየህ አሁን በዚህ ሰዓት እንዲያልፍ ጸልያለሁ አንድ ደቂቃ ልሳኖቻችሁን ተናገሩ እያየሁ ነው ያለሁት እንደ ኤሌክትሪክ እያንዳንዱ ሰው ውስጥ የሚያልፍ እሳት ይታየኛል አሁን ጸልዩ ባካችሁ ድምፃችሁን አውጡና ለያለው አለኝ ጌታ ለአገልግሎቴ ምልክት ማደርግባቸው አሉኝ አለ ጌታ በዚህ ምድር ላይ ማከብዳቸው አሉኝ አለ ጌታ ዛሬ ምልክት እሳት ማደርግባቸው አሉኝ አለ ጌታ እግዚአብሔር ምስክሬ ነው ድምፅ ሰምቼ እናገራለሁ ዛሬ ግንባሩ ላይ ምልክት የሚደረግበት ሰው አለኝ ይላል ጌታ
ባባባባባ ተናገሩ በልሳኖቻችሁ ባካቸው ተናገሩ ባካቸው። ይሄ የእሳት ቀን ነው። ይሄ የክብር ቀን ነው። ይሄ የመጠመቅ ቀን ነው። ይሄ ለመውጣት የመዘጋጀት ቀን ነው። ይሄ አሁን በእሳት የምንለኮስበት ቀን። አይበቃሽም ወይ? ተመሳሳይ ኑሮ 2019ንም ልትደግመው ነው ወይ? በጥሰት ትወጣለህ አሁን። በእሳት ተለኩሰህ ትወጣለህ አሁን። ሩማህ ተከታንዶ የስንብት ቀንህ ነው ዛሬ። መንደር ውስጥ የመዋል ዘመንህ ሊያበቃ ነው። መታወቂያህ ሊቀየር ነው። እሳት ነው ብራንድ። መታወቂያ እሳት ነው በኢየሱስ እሳት 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 ተናገር እባክህ በልሳኖች። ይሄ በእሳት የመንተክተክ ሰዓት ነው። ሃይማኖታዊ ስርዓት የማድረግ ጊዜ አይደለም። በእሳት የመሞላት ጊዜ፣ በኃይል የመነካት ጊዜ። ሮማ ጋታታታታ This is the spirit of the living God. This is the end time revival of the Holy Ghost. ተቀበል በኢየሱስ ስም። ውጣ ውጣ፣ ወደ ሰሜን ውጣ፣ ወደ ደቡብ ውጣ፣ ወደ ምስራቅ ውጣ፣ ወደ ምዕራብ ውጣ፣ ውጣ 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 ውጣ። ባንተ የኢየሱስ ስም ይግነን። ካንተ የተነሳ ኢየሱስ ብዙ ክብር ያገኝ። ተቀበል በናዝሬቱ በኢየሱስ ስም። እረ ተናገሩ በልሳን። ያልተሞላችሁ እጃችሁን በወዳችሁ ላይ አርጉ። አሁን ትሞላላችሁ። ተቀበል ተቀበል በኢየሱስ ስም። አዲስ የወይን ጠጅ ጠጣ። አቤት 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 እሳት መጣ። አቤት 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 እሳት መጣ። አቤት 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 እሳት መጣ። ኢየሱስ ብላችሁ ጮሁ። ቀባኝና ላከኝ፣ እሳትን ጨምርብኝ። ኢየሱስ 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 እሄድልሃለሁ። ብቻ አንተ እሳትን ስጠኝ፣ ብቻ ክብርህን ስጠኝ፣ ብቻ ኃይልን ሙላኝ። እኔ ፈቃደኛ ነኝ፣ እሄድልሃለሁ በለው። እሳቱ በአንተ ላይ በኢየሱስ ስም ይመጣል። ጀማሃቶ ጋታታታታታታታስ ሩካታታታታታታታታ ሴቶች ነቢያቶች እየተቀቡ ነው። ሴቶች ነቢያቶች፣ ወንዶችና ሴቶች ልጆቻችሁ ራእይን ያሉ ትንቢትን ይናገራሉ ተብሎ ተጽፏል። አትፍሪ የኔ እህት፣ ትንቢት የምትናገሪበት ጊዜ ነው። ራእይ የምታይበት ጊዜ ነው። ድንቅና ምልክቶች በእጆችሽ ላይ የሚፈጸሙበት ጊዜ ነው። በኢየሱስ ስም እሳቱ በላያችሁ ላይ በኃይል ይምጣ። ኃይላችሁ ይታደስ፣ ኃይላችሁ ይታደስ፣ ኃይላችሁ ይታደስ። በውስጣችሁ ያለው ጥሪ ይውጣ፣ በኢየሱስ ስም ይውጣ። የዘመናት ናፍቆታችሁ ይገለጥ። ሮማ ጋታ ላባራዳባራዳቦስ ሮማ ጋታ ትሄዳለህ ትሄዳለህ ወይ? ወደ ሰሜን ትሄዳለህ። ወደ አስቸጋሪ ቦታ ትሄዳለህ። ስለ ኢየሱስ ስትል ዋጋ ትከፍላለህ። እሳቱን ይዘህ ታቀጣጥላለህ ወይ? ዛሬ በኢየሱስ ስም አንተ ላይ እሳቱ ተለኮሰ፣ ተለኮሰ። ረሃብተኞች ይጠግባሉ። ረሃብተኞች ይጠግባሉ። ካንተ ሌላ አያምረኝም፣ ካንተ ሌላ አያምረኝም፣
ካንተ ውጪ ጭራሽ አያምረኝ ካንተ ውጪ በሉ በቃ ካንተ ውጪ አቤት አያምረኝ ዳግመኛ ብፈጠር እድሉን ባገኝ ኢየሱስ አንተነ የምታጓጓኝ ሕይወት ተገለጠ ለርቶልኛ አንተነ ሌላ ምን ያሽ ለመጨረሻ ጊዜ ካንተ ሌላ በሉት ካንተ ውጪ አቤት እናመሰግናለን ጌታ ሆይ ክብርም ጭብጨባም እልልታም ላንተ ይሁን Thank you Jesus Thank you Jesus Thank you Jesus Thank you Jesus ያልተጠበቀ ያልተገመተ በማንም ልብ ያልታሰበ የሆነ ሰው ምድራችንን ግልብጥብጡን ሲያወጣው በመንፈሴ ይታየኛል። ያልተጠበቀ ሰው በቃ በሰፈር ውስጥ ራሱ ብዙ የማይታወቅ ሰው የእግዚአብሔር እሳት መጥቶበት በኢትዮጵያ ምድር ላይ ሰሜን፣ ደቡብ፣ ምስራቅ ላይ የዓለም ሕዝብን ሁሉ ትኩረት የሚስብ አንድ ሰው እግዚአብሔር ምስክሬ ነው እሳት ተለኮሰበት። አጨብጭቡ። 120 ሰዎች በዛ ሰገነት ላይ ሆነው የአብን ተስፋ በመጠበቅ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጦ የነበሩበትን ቤት ሞላው። አቤት! ዛሬ ግን እየመጣብኝ ያለው ነገር መቋቋሙ አይደለም። ማን ያቁማቸው? ከዛ በኋላ መንግስታት ፈሯቸው፣ ህዝብ ፈራቸው። እነሱ ላይ ያለውን ሞገስ መቋቋም አቃታቸው። እግዚአብሔር ከነሱ ጋር ነበረ። በእጃቸው ምልክት ይሆናል። ኢየሱስ እኮ ይላችሁ በጥላው ሰው ሲፈወስ አላየንም። ግን ጴጥሮስ ይላችሁ የጴጥሮስ ጥላ ያለፈበት ሁሉ ካልጋ ላይ ተነስቶ መሮጥ ጀመረ። የጳውሎስ ጨርቅ ላይ የተቆረጠ ጨርቅ ማዳን ጀመረ። እስከ ዛሬ ድረስ ያ መንፈስ መጣ። ባለፉት 50 ዓመት በኢትዮጵያ ላይ ከባድ ሪቫይቫል ነበር። ላለፉት 14 ዓመት ደግሞ ሌላ አዲስ ሪቫይቫል መጥቷል። ይሄንን ሪቫይቫል አክሰለሬት የሚያደርግና ወደ ሌላ ሌቭል የሚያደርሰው አንድ ሰው እዚህ አዳራሽ ውስጥ አለ። እኔ ነኝ ካልተጮህና ወሰዳ በኢየሱስ አጨብጭቡና ቁጭ በሉ። ኢየሱስ ጌታ። እሳት ካለ በሉት ከጎናቸው ያለው ትፈልጋለህ ሐዋርያትን ማን ይቻላቸው? ከዛ በኋላ ማን ይቻላቸው? በእነሱ ላይ የነበረውን ሞገስ ሰዎች አይተው ፈሯቸው ይላል። ድሮ እኮ እነ ጴጥሮስን ያዘው አስገባው ተብሎ ይገቡ ነበር። ምዕራፍ 4 ላይ ሰው ጭራሽ ቤቱን እየሸጠ ያለውን ንብረት እየሸጠ እግራቸው ስር ማስቀመጥ ጀመረ። ማንም ሰዎች ግን ሊተባበራቸው አይደፍረው ነበር ይላል ሐዋርያት ሥራ ምዕራፍ 4 ላይ። የእግዚአብሔርም ክብር በእነሱ ላይ ስለነበረ ከነሱ ጋር አንዱ ነኝ ብሎ ራሱን ለመደመር ሰው ይፈራ ነበር ይላል። ደመና ይዞ ነበር የሚንቀሳቀሱት። ሐዋርያትን ሐዋርያት ያደረገው ከኢየሱስ ጋር ማሳለፋቸው ብቻ ሳይሆን የተለኮሱበት መንፈስ። ጴጥሮስ ተዘቅዝቆ መቃጠሉ ገረድ ፊት ቆሞ የተሳደበ ሰው መሆኑን እንዳትረሱ። ጴጥሮስ ብቻውን ማንም ፊት ስለ ኢየሱስ መመስከር የሚችል ሰው አይደለም። መንፈስ ቅዱስ ሲመጣበት ግን በእሳት ለመቃጠል ፈቃደኛ ነው። ለዚህ ነው በየመንገዱ የሚመሰክሩ ሰዎች ካያችሁ የተነኩበት እሳት ስላለ። ቤቱ ተቀምጦ ቴሌቪዥን ማየት እንዳንተ ሳያምሮ ቀርቶ አይደለም። አጥንት ውስጥ የገባው እሳት እንዲቀመጥ አያረቁ።
ያልተማሩ መሀይም የሆኑ ምንም ሼም የሌላቸው ምናምን መስሏቸው እንዳይመስላቸው እንደናንተው ናቸው። የተማሩ አሉ፣ ዶክተሮች አሉ፣ ምን አሉ፣ ንብረት ያለው አለ። ግን ይህንን የመሰለ ኢየሱስ ይዞ ቁጭ ብሎ ቀኑን ሙሉ ሞል አእምሮ ህሊናው አይፈቅድለት ስለ ኢየሱስ ሳይናገር ቀንና ሌሊቱን ሊያሳልፍ እሳት በውስጡ ኖሮ አይፈቅድለት። ብዙ ሰዓት እንደሌለ ማወቅ ከፈለክ ሳምንት ሙሉ ብቻህን ቤት ውስጥ እንድትቀመጥ ያደርጋል። እሳት ኖሮበት ከሳምንት እስከ ሳምንት ከወር እስከ ወር ስለ እግዚአብሔር ሳይናገር ሊቀመጥ የሚችል ሰው የለም። ይብልሃል እሳቱ። በዚህ ቢያፍኑ በዚህ ቢይዙ አትችልም። እንደሱ እንዲያረጋችሁ ልጸልይ። አሜን አትበሉ፣ አሜን አትበሉ። ይሄኛውን አሜን አትበሉ። የማሰሩበት ከሆነ አሜን አትበሉ። በናዝሬቱ በኢየሱስ ስለ ኢየሱስ ሳታወራ ሰዓታትን ማሳለፍ እንዳትችል እሳት ጠርቼብሃል። ኧረ ተው 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 ብዬሃለሁ። ተው በናዝሬቱ በኢየሱስ ስም እስከ ዓለም ዳርቻ የሚወስድ እሳት አጥንት ውስጥ ገብቶ እንዲነድ ዛሬ በኢየሱስ ስም ጸልያለሁ። እዚህ ጌታ ኢየሱስ እንደዚህ ያለ በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። አሁን ለመቀባት የተዘጋጀ ሰው ብቻ ጮክ ብሎ አሜን ይለኛል። እዚህ አካባቢ ማናችሁ እንደሆናችሁ አላቅም፣ እግዚአብሔር ምስክሬ ነው። ከናንተ ውስጥ ግን አንድ ሰው ለዓለም ሁሉ የሚሆን እሳት ይዞ ይላል። እጅ ለእጅ ተያዙ፣ አራታችሁ እጅ ለእጅ ተያዙና 3 ጊዜ እሳት በሉ እስቲ። አንድ አዎ 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 እሳት 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 እሳት። የተራቡ ሰዎች አሉ ዛሬ፣ የተራቡ ሰዎች አሉ። እሳት ተቀበል 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 ተቀበል። አዎ እሳት ይውደቅብህ፣ እሳት ይውደቅብህ፣ እሳት ይውደቅብህ በናዝሬቱ በኢየሱስ ስም። ውጣ ውጣ ውጣ። ሂድ 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 ሂድ። እሳት ተቀበል በጌታ በኢየሱስ ስም። ውጣ ሂድ 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 ሂድ። ተቀበል 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 በጌታ በኢየሱስ ክርስቶስ ስም። አሜን አትሉም እንዴ? የሆነ ጨረር የሆነ ሰው ላይ እየመጣ ነው ያለ። ትከሻ ለትከሻ ተያዙልኝና አሁን መንፈስ ቅዱስ ብላችሁ 3 ጊዜ ጮሁ ባካችሁ። ጮሁ። አሁንም እንደገና እንደገና እንደገና። አይሆ መጣ፣ አንቺ ላይ መጣ መጣ። አንዳንዶች ላይ ከባድ የእሳት ኳስ መጥቶ ግንባራቸውን ይመታቸዋል። አጠገባችሁ የሚቀቡ ሰዎች አሉ ዛሬ። ጠብቅ ዝም ብለህ። አንዳንድ ሰው ይሆንላችሁ የቦክስ ያህል የሚመቱ ሰዎች አሉ ዛሬ። የሌሎችን ማየት ስታችሁ ራሳችሁ ጋር ጠብቁ፣ ልሳን እየተናገራችሁ የተራቡ ይጠግባሉ። የተራቡ ይጠግባሉ። የተራቡ ይጠግባሉ። ጌታ ሆይ ጌታ ሆይ ለክብርህ ይበላሹ። ለክብርህ ብቻ ይሁን። ለክብርህ ብቻ ይሁን። የተራቡ ይጥገቡ። እሳት ይገባብህ። ሚሊዮኖች ባንተ ምክንያት ይዳኑ። እሳት። ኧረ እባካችሁ እንዳያልፋችሁ። ከባድ ቅባት እያለፈ ነው ያለው።
እሳት ሶስት እጠራለሁ። ይሄ እሳት የእሳት ኳስ ያው የፊዚካል ቦክስ የሚመስል ወይ ልብህን ወይ ግንባርህን ወይ የሆነ ነገርን የሚመታቸው ሰዎች እናንተ ተዘጋጁ። በራእይ አይቼ ነው የሚሽከረከር እንደ ኳስ የሆነ እሳት የሆኑ ሰዎችን ሲመታ እያየሁ ነው ያሉት። አባት ሆይ በኢየሱስ ስም ጸልያለሁ። 1 2 3 ይኸው መጣ፣ ይኸው መጣ፣ ይኸው መጣ፣ ይኸው መጣ፣ ይኸው መጣ፣ ይኸው መጣ። ተቀበል ብዬሃለሁ ወንድሜ። የተራቡ ይጠግባሉ። ከ2018 ጀምሮ ቱሪዝም ኢትዮጵያ ውስጥ እንደተጀመረ አውቃቸዋል። የ2019ው የእግዚአብሔርን ክብር ለማየት የዓለም ሕዝብ ወደዚህ መጉረፍ ይጀምራል። ያ ሪቫይቫል የኔ ነው ያለ ብቻ ጮሆ አሜን። ኢየሱስ ኢየሱስ አትለፈኝ ዛሬ አባዬ፣ አትለፈኝ ዛሬ አባዬ፣ አትለፈኝ ዛሬ አባዬ። ይሄ ኳስ ያገኘኝ፣ ይሄ የእሳት ነጎድጓድ ያገኘኝ፣ ይሄ የእሳት ኃይል አይለፈኝ ጌታ ሆይ። ሆራ ባጋታ ለበራዳ ባጋታስ ሸረደ በገደለ ለበረደ በገለለ በረደ በረደ ቦስ ረማጋታ ለባጋታ ለበራዳ ባጋላ ለቦስ ፈልጌ አላጣውህም። እስቲ ድምጻችሁ ይሰማ። ከልቤ ሽቼ ራስን አልሰወርክ ፈልጌ ፈልጌ ውሃ በሌለበት ነገሩት እስቲ አንድ ጊዜ የለም በሉ እስቲ ባካችሁ። እዚህ ምድር ላይ እንድኖር ከፈቀድክልኝ ጌታ ሆይ ያለ እሳትህ እንድኖር አታርገኝ። እሳትህን እፈልጋለሁ ዛሬ። በራሴ አቅም የለኝም።
2019ን በራሴ ወጥቶ መግባት በኢየሱስም አልቀበልም። በሙላት መውጣት መግባት ይሆንልኝ። እሳት ሁለንተናዬን ይቆጣጠረው። ኃይል እፈልጋለሁ። አሁን ተቀበላ በጌታ በኢየሱስ ስም። ውሰድ 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 ውሰድ። ክብር ለኢየሱስ ይሁን። አጨብጭቡ። የእግዚአብሔርን ቃል እንቀጥላለን። በኃይል አጨብጭቡ እስቲ ለመንፈስ ቅዱስ። ያንሳል 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 ያንሳል። መንፈስ ቅዱስ ስሙ የእውነት መንፈስ ይባላል። የክርስቶስ መንፈስ ነው ስሙ። የኃይል መንፈስ፣ የጥበብ መንፈስ፣ እግዚአብሔርን የመፍራት መንፈስ። 7 መናፍስት የሚባሉት አንዱ መንፈስ ቅዱስ የሚገለጥባቸውን መንገዶች ነው የሚናገረው። አንዱ ውስጥ ጥበብ ሆኖ ይገለጣል። አንዱ ውስጥ ትንቢት ሆኖ ይገለጣል። አንዱ ውስጥ ድንቅና ተአምር ሆኖ ይገለጣል። አንዱ ውስጥ ዕውቀትን መናገር ሆኖ ይገለጣል። አንዳንዱ ውስጥ 9 ሆኖ ይገለጣል። ዛሬ አንዳንዱ ሳይል 9 የጸጋ ስጦታ ይገለጣል። አንዳንዱ 5፣ አንዳንዱ 4፣ አንዳንዱ 1፣ አንዳንዱ ግን 9ንም በአንድ ጊዜ በኢየሱስ ክርስቶስም በእኔና በአንድ ሰው ላይ ይሁን። ሰዎች እንዲሰሙህ የምትፈልግ ከሆነ ዕውቀትህ ላይ ሳይሆን መንፈስ ቅዱስ ላይ መደገፍ ጀምር። የእንግሊዘኛ ችሎታን የሚሰማ ሰው የለም። ካንተ ይበልጡሃል እዛ ያሉት። በእውቀት በጣም ብዙ ሚሊዮን ማይል ትተው ሄደዋል። አንባቢዎች ናቸው። የሌላቸው ነገር እሳቱ ነው። እሳቱን ካዩብህ በተኮላተፈ ንግግር ይሰማሃል። ደጋግሞ ይጋብዙሃል። ካንተ ጋር መሆን ይፈልጋሉ። እሳት አንተ ላይ ካለ፣ ህልውናው ካንተ ጋር ከሆነ ሰዎች ካንተ ጋር ለመለየት ይከብዳቸዋል። ታምራለህ። መልክ ራሱ የማይሆን ልብስ ለብሰው ሁሉ ያምርብሃል። ህልውናው ካለ፣ የእግዚአብሔር ፕሬዘንስ ካንተ ጋር ካለ ይዋጉሃል፣ አያሸንፉ። ጭራሽ መሸነፍ ያንተ ታሪክ አለ። የእግዚአብሔር ህልውና በህይወት ላይ የበዛ ሲመጣ ስለ በር መከፈት መጸለይ የለብህ። የምትመላለሰው በተከፈቱ በሮች ብቻ ነው። የእግዚአብሔር ህልውና ካንተ ጋር ካለ ብዙ ስትራቴጂና ሲስተም በህይወት ላይ ማብዛት አይጠበቅብህም። ይኸውልህ ከጎናችሁ ላለው ሰው ንገሩት፣ ከእግዚአብሔር ህልውና የበለጠ የሚያስፈልግ ነገር እዚህ ምድር ላይ የለም በሉት። ድምፃችሁን ከፍ አድርጋችሁ በሉ። The presence of the Lord is all you need። እግዚአብሔር ለሚወደው ሰው የሚሰጠው ራሱን ነው። አንዳንድ ጊዜ በፕሬዘንሱ ተሞልቶ ገንዘብ የሌላቸው ብዙ ሰዎችን ታያላችሁ። እግዚአብሔር በገንዘብ ስላልሆነ የሚያስበው፣ በገንዘብ እኛ የምናስበው እኛ ነን። እግዚአብሔር በሱ አይደለም የሚያስበው። ግሎሪውን ነው አንተ ላይ የሚያበዛው። ግሎሪ ውስጥ ስትሆን የሚያስፈልገ ነገር ሁሉ አይጎልህም። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። እግዚአብሔር የሚኖረው በእናንተ ውስጥ ነው። መንፈስ ቅዱስ ማለት የሚያንዘፈዝፍ ኃይል ማለት አይደለም። በደስታ የሚሞላ ብቻ ማለት አይደለም። መንፈስ ቅዱስ እግዚአብሔር ነው። ሰማይና ምድርን የፈጠረው መንፈስ ቅዱስ ነው። እኛ የተፈጠርነው በመንፈስ ቅዱስ ነው። መጽሐፍ ቅዱስ ይናገራል። በመንፈስ ተፈጠርን ነው። ሰማያት ውበትን ያገኙት በመንፈስ ቅዱስ። ይሄ የሚታዩት የማይታዩት ዙፋናት፣ ስልጣናት፣ ተራራ፣ ፕላኔት በሙሉ ከዋክብቶች በሙሉ ወደ ኤግዚስተንስ ያመጣው መንፈስ ቅዱስ። ለዚህ ነው ኢየሱስ ስለኔ ሰው እንዲመሰክርልኝ አልፈልግም አለ። ከሰዎች ቤስት የተባለው መጥምቁ ዮሐንስ ቢያስፈልግ ስለኔ መስክሯል አለ። እኔ ግን ከሰው ምስክርነት አልቀበልም፣ ስለኔ የሚመሰክረው መንፈስ ቅዱስ ነው አለ። ኢየሱስ እግዚአብሔር አብን አከበረ።
መንፈስ ቅዱስ ደግሞ ኢየሱስን አከበረ። እኛ ደግሞ መንፈስ ቅዱስን እንገልጠዋለን። ከዚህ አዳራሽ ስትወጡ ዛሬ እንደዚህ ነው የምትሉት፣ ብርና ወርቅ የለኝም፣ ይሄ ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ስም ተነሳና ተመላለስ። መንፈስ ቅዱስ የሚሰጥ ነገር ነው። እየተሞላ ስትመጣ አንተ ራስህ ታውቀዋለህ ማካፈል እንደምትችል። ካንተ ላይ ወደ ሌላው ትራንስፈር የሚያደርግ ኃይል መንፈስ ቅዱስ you know it። የእግዚአብሔር ክብር ሲመጣብህ ሰዎች እንዲነግሩ አያስፈልግም፣ ማስታወቂያ አያስፈልግም፣ መለከት ማስነፋት አያስፈልግም። ያስታውቃል። አይደበቅም። እሳት ያለበት ሰው ሲያስነጥስም ሲጸልይም ሲዘምርም ሲቀመጥም አብሮት ቅባቱ ኦፕሬት ያደርጋል። እሱ ወደ አዳራሽ ሲገባ አብሮት የሚገባ ደመና አለ። ይሄ ክብር የሌላቸው ሰዎች ናቸው። የእግዚአብሔር ክብር ማለት አንተ ስትገባ የሚገባ ነገር አይደለም የሚሉ ሰዎች አሉ። ኧረ እባክህ መጽሐፍህን በደንብ አድርገህ አንብብ። የእግዚአብሔር ደመና ሲኖርብህ በሄድክበት ሁሉ ክብር ይገለጣል። አሜን 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 አሜን። ዛሬ እግዚአብሔር ተናግሮ ይመጥቻለሁ የሚለኮሱ ሰዎች አሉ። እዛ አካባቢ ያላችሁ ወጣቶች ይታየኛል እሳት በእናንተ ላይ ይመጣል። ኢየሱስ ጌታ። ራእይ 13 ላይ ሄዳችሁ ስታነቡ ዮሐንስም ዳንኤልም ሕዝቅኤልም ምን አዩ? እስታቹ ነው ያሉት እነሱ። ሐውልት ነው፣ ለሐውልቱ ሕይወት ሰጡት። ሐውልቱ ደግሞ መናገር ይችላል። ሮቦት አይቶ እኮ ነው ሐውልት ያለው። ከዛ በኋላ ለእያንዳንዱ የአውሬውን ምልክት ያደርጋል። የአውሬውን ምልክት የማያደርግ ይሄ ሮቦቱ ምን ያደርገዋል ይላል? አንገቱን ይቆርጣል። አንገተ ከመቆረጡ በፊት ዛሬ በእግዚአብሔር መንፈስና ኃይል ተሞልተ የአንቲ ክራይስትን አሰራር ትገለባብጣል። ይኸውላችሁ አንቲ ክራይስቱ ከመነሳቱ በፊት አንድ የሚቀር ነገር አለ። በዓለም ላይ ታይቶ የማይታወቅ የወንጌል ስርጭት፣ የእግዚአብሔር ክብር መገለጥ ነው። አሁን አንድ ሪቫይቫል ይቀራል። እሱ ሪቫይቫል የሚያደርጉ እዚህ አዳራሽ አለው ብዬ አምናለሁ። እኔ ነኝ ካልከስ ይጮህና በኢየሱስ ስም አለ። ከዛ በኋላ ቤተክርስቲያን ትነጠቃለች፣ ሰውየው ይነሳል። እኔ ቅርታ አድርጉልኝ እንግዲህ ግምቴ ይሄ ሰውዬ ይመስለኛል። ምክንያቱም ስለ አንቲ ክራይስቱ የተዘረዘረውን ነገር ሁሉ የሚያሟላ ሰው ይሄ ሰው ነው። አንደኛ በዓለም ላይ ለ3 ዓመት ተኩል ችግር የተባለ ያጠፋል። ይሄው እያለ ነው። ከዚህ በኋላ በሽታ ይጠፋል፣ ድህነት ይጠፋል። በኤአይ ነው የሚሰራው በተከላላ። ከዚህ በኋላ ምግብ የሚያመጣል ኤአይ፣ መዝሙር የሚዘምርልህ ኤአይ፣ ሰባኪ ብቻ እንዳያደርጉና ጉድ እንዳይሰሩ እንጂ ሁሉን ነገር የሚያደርገው ኤአይ ነው። ከዚህ በኋላ ወደድክም ጠላህ ያ ሪቮሉሽን ከመነሳ እኔ እንግዲህ የማምነው ልንገራችሁ በዚህ 4 ዓመት ውስጥ ነው ኃይለኛው ሪቫይቫል የሚነሳው ብዬ ነው ማምነው። ስለዚህ በናዝሬቱ በኢየሱስ ስም የመጨረሻው ዘመን ሪቫይቫሊስት እግዚአብሔር ዛሬ ይደኩት። ጊዜ የለንም፣ ጊዜው አልቋል። ጌታ ኢየሱስ ሊመጣ ነው። ቤተ ክርስቲያን ልትነጠቅ ነው። የሚቀርህ ጊዜ በጣም ረጅም እንደሆነ አታስብ። ጌታ ለመምጣት ብዙ ዓመት የሚመስላችሁ ሰዎች በጌታ ፊት እነግራቸዋለሁ፣ ብዙ ዓመት እዚህ ምድር ላይ የለንም። ልንሄድ ነው። ስለ ምግብ ብቻ፣ ስለ ሆድ ብቻ፣ ስለ ራስ ብቻ፣ ስለ ቤተሰብ ብቻ፣ ስለ አንተ ብቻ ኖረህ እድሜ እንዴት ያልቃል? ከቤታችሁ ላስወጣችሁ ነው ዛሬ። በናዝሬቱ በኢየሱስ ስም ተኩስ ትወጣለህ። በአንተ ምክንያት ብዙዎቹ ይድናሉ። አሁን ጭንቀትን ከናንተ አውጥቻለሁ፣ እሳትን ወደ እናንተ ጠርቻለሁ። ስለዚህ እጆቻችሁን አንሱና የመጨረሻውን ጸሎት ልጸልይ። አባት ሆይ በኢየሱስ ክርስቶስ ስም የመጨረሻው ዘመን እሳትህ በልጆች ላይ አሁን ይምጣ። በናዝሬቱ በኢየሱስ ክርስቶስ ስም ልባቸው በተለያየ ነገር የደከመባቸው በመምጣት ተስፋ እንዲበረታ ጸልያለሁ። አሁን በዚህ ሰዓት መንፈስ ቅዱስ በልጆች ላይ በኃይል ይለፍ። አጨብጭቡ ለጌታ ክብር።